ዛሬ እስኪ እንደው አንድ አስተማሪ ቪዲዮ ወደ እናንተ ይዤ መጥቻለሁ። ለኔስ ልዩ ነች ድንግል ማርያም አብይ ዜማ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያንና ኤርትራውያን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አብይ ዜማ ነው ይሄ። እንግዲህ በዚህ ሚዲያ ላይ የተለያዩ የቤተክርስቲያን አስተምህሮቶች እየተላለፉበት ይገኛል። በተለይ በቤተክርስቲያናችን ነገረ ቅዱሳን ተብሎ በሚጠራው ትምህርት ላይ እያጋራናቸው ያሉ በጣም ዘርፈ ብዙ ትምህርቶች አሉ። እናንተ ግን በደንብ እየተከታተላችሁ አይደለም። ለምን እንደሆነ አናውቅም። ኦርቶዶክሳውያን ግን የሚጠቅመው ነገር ላይ ትኩረት ብናደርግም በጣም መልካም ነው። በቤተክርስቲያናችን የነገረ ቅዱሳንን ትምህርት ማወቅ ጥቅሙ ምንድን ነው ከተባለ የተሰቀለውን መድኃኒት የሆነንን ቤዛ የሆነንን ኢየሱስ ክርስቶስን በእነሱ ማየት ነው። ጴጥሮስና ዮሐንስ 9 ሰዓት በመቅደስ በተገኙበት ሰዓት ደገኛ በምትባለው መቅደስ በር ላይ የነበረውን ሕመምተኛ ቅዱስ ጴጥሮስ እንዲህ በማለት ተናግሮት ነበረ፣ ትኩር ብለህ ወደኛ ተመልከት። ስለዚህ ወደ ቅዱሳን ትኩር ብሎ ማየት ኢየሱስ ክርስቶስን ማየት ነው እና ቤተክርስቲያናችን ይህን አስተምሮ በሰፊው ትሰጣለች። ከቤተክርስቲያናችን የቀዳነውን ያገኘነውን የቤተክርስቲያን ትምህርት የሆነውን ደግሞ በዚህ ሚዲያ ላይ እያመጣን እንገኛለን። ባካችሁ እናንተ ሰብስክራይብ፣ ሼር በማድረግ ለብዙዎች አድርሱ። ይሄ ብዙ ነገሮችን የምናገኝበት ሚዲያ ስለሆነ ማለት ነው። ዛሬ እስኪ እንደው አንድ አስተማሪ ቪዲዮ ወደ እናንተ ይዤ መጥቻለሁ። ይህን ቪዲዮ እንከታተልና እሱ ላይ አስተማሪ የምንላቸውን ሀሳቦች እናስቀምጣለን። አብራችሁኝ ተከታተሉ። ከሁለታችሁ ታለንት ያለው ማን ነው? ሁለታችን። ምን አይነት ታለንት አላችሁ? በገና፣ ክራር፣ ማሲንቆ እንችላለን። ትችላላችሁ? በሃይማኖታዊ ነው ማለት ነው። መዝሙር ትችላላችሁ አብራችሁ? እስኪ እንበል እስቲ። ምን ልሁንላችሁ? በገና ልሁንላችሁ? ከበሮ ልሁንላችሁ? ዋሽንት ልሁንላችሁ? እሺ ጀምሩ። ለኔስ ልዩ ነች ድንግል ማርያም፣ ለኔስ ልዩ ነች እመብርሃን፣ ፈልጌ ፈልጌ ላንቺ ምስጋና አላገኘሁም፣ ላንቺ ምስጋና አላገኘሁም። ልቤ ሲያበቅል የኃጢአት አረም አልተወችኝም። ዝማሬ መላእክትን ያሰማልን፣ ሕፃናቱን በጥበብና በሞገስ መድኃኔዓለም ያሳድግልን። በጣም አስገራሚ ነው። እንግዲህ እነዚህ ሕፃናት የቀረቡት ኢቢኤስ የተባለው ጣቢያ ላይ ነው። ይሄ እንግዲህ በጣም ለብዙዎች ተደራሽ የሆነ ምንድነው ሚዲያ ነው። እውነት ለመናገር እንግዲህ የትኛውን ቦታ ላይ ስትቆሙ ትክክለኛ እምነት ካላችሁና እግዚአብሔርን የምትፈሩ ከሆነ እንዲህ ባለ መልኩ ሃይማኖታችሁን ለመመስከር ትበቃላችሁ። በመቅደስ ሕፃናቱ በጥበብና በሞገስ እንደሚያድጉ መጻሕፍት ይናገራሉ። እግዚአብሔርም ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። እንግዲህ እነዚህ ሕፃናት በቤተ ክርስቲያን እንዲያድጉ እናትና አባቶቻቸው እንዲህ ባለ መልኩ እያሳደጉ ነው። ይበል የሚያሰኝና እነሱን በእውነት ማበረታታት ይገባል። ከነዚህ ሕፃናት ምንድን ነው የምንማረው የሚለውን ነገር እንድናውቅ ነው እኔ ወደዚህ ይዤ የመጣሁት። ምናልባት መጽሐፍ ቅዱስ መነሻ እናደርግና የተወሰኑ ሀሳቦችን ላካፍላችሁ። በዚህ በመጽሐፈ ምሳሌ ምዕራፍ 15 ቁጥር 33 ላይ የእግዚአብሔር የአምላካችን ቃል እንዲህ ብሎ ይናገራል። እግዚአብሔርን መፍራት ጋር ያለ ጥበብ ህውከት ካለበት ተመልከቱ መዝገብ ይሻላል ይላል። እንግዲህ ህውከት ያለበት መዝገብ የተባለው ምንድነው ከተባለ ዓለሙ ማለት ነው። ይሄ የምንኖርበት ዓለም ብዙዎች ጥበብን ለማግኘት የተለያዩ ዲግሪዎችን የተለያዩ የትምህርት ተቋማት ገብተው እንዲህ ያለን በማለት የሚመጻደቁ በጣም ብዙ ሰዎች አሉ። እነዚህን ነገሮች ወደ ህይወት የሚቀይረውን የእግዚአብሔርን ጥበብ ግን በውስጣችን ካላደረግን እነዚህ ሁሉ ከንቱ ናቸው። መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ስለ ጥበብ፣ ስለ ዕውቀት፣ ስለ ትምህርት ሲናገር በነገራችን ላይ ሐዋርያው ቅዱስ ጳውሎስ ከግሪካውያን ፈላስፎች ጋር ባደረገው ንጽጽር ላይ የተናገረው ቃል ነው። የዚህ ዓለም ጥበብ በእግዚአብሔር ፊት እንደ ከንቱ ነገር ይቆጠራል ይላል። ምክንያቱም ይሄ
መማር ጥሩ አይደለም፣ መማር አይጠቅምም እያልናችሁ ሳይሆን እግዚአብሔርን መፍራት የሌለበት ዕውቀት፣ እግዚአብሔርን የማያሳይ ዕውቀት፣ እግዚአብሔር ጋር የማያደርስ ዕውቀት ገዳይ ነው፣ በእግዚአብሔር ፊትም ተቀባይነት የለውም። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄንን እንዴት አድርጎ እንዳመጣው ተመልከቱ። እነዚህን ሕፃናት በቤተ ክርስቲያን እንዲህ አድገው ነገ ተመልከቱ ለሃይማኖታቸውም ለሀገራቸውም ለቤተሰቦቻቸው ሁሉ እረፍት ናቸው። እንዲህ ባለ መልኩ ያደጉትን ሰዎች ነው መጽሐፍ ቅዱስ እናንተ ብሎ የዓለም ጨው ናችሁ ብሎ ሐዋርያቱን ሲናገራችሁ ትሰማላችሁ። ምክንያቱም ሐዋርያኑ ከተለያየ ስፍራ ነው የተጠሩት። እግዚአብሔር ከተለያየ ቦታ ነው የጠራቸው። ከኃጢአት መደብ የነበሩ ቀራጮች ነበሩ፣ አሳጥማጆች ነበሩ። በዓለም ላይ ይጠቅማሉ የማይባሉ ተመልከቱ፣ ዓለም አሸንክታ በሆነው ነገር ውስጥ ሁሉ የነበሩ ናቸው። ጌታችን ግን ከተለያየ ስፍራ ምን ባደረጋቸው? ጠራቸውና የማይጠቅሙትን የሚጠቅሙ አድርጎ ሰራቸው። ለዚህ ነው መጽሐፍ ቅዱስ ስለ ሕይወታችን በሰፊው ይናገራል። ምክንያቱም የእግዚአብሔር ቃል የኔና የናንተ የመኖሪያ ማንዋል ወይም መስታወት ስለሆነ ማለት ነውና ክርስቲያኖች እንደው ልጆቻችሁን በተለያየ ስፍራ ኬጂ ላይ ከፍላችሁ የምታስተምሩ ኳስ እንዲያዩ የምታደርጉ የተለያዩ ትልልቅ ታቦችን በመግዛት ለልጆቻችሁ የምትሰጡ ሰዎች ምንድነው ልጆቻችሁ እንዲማሩላችሁ እንዲሆኑላችሁ የምትፈልጉት? እነዚህ ሕፃናት በጣም ማሳያዎች ናቸውና ይህም ቪዲዮ ወደ እናንተ ይዘን የመጣ ነው ብዙ ነገር ትማሩበታላችሁ በሚል ነውና ሕፃናቱን ያሳድግልን። እናንተም እንዲህ ባለ መልኩ ልጆቻችሁን አሳድጉ። የምታድጉም ሰዎች ደግሞ እንዲህ ባለ መልኩ በጥበብና በሞገስ በእግዚአብሔር ፊት ተደጉ። ሌላ ቪዲዮ እስኪ ተከታትለን እንመለስ። አውቀውና አምነው እንዲድኑ እየተደረገ ነው ወይ? አይደለም። ለአርሴማ ደብር ቅርብ የሆነው ሰው አርሴማ መድኃኒቱ እንደሆነች አምኖ ነው የሚኖረው። ለተክለ ሃይማኖት ሰፈሩ ቅርብ የሆነ ሰው ተክልዬ እያለ ነው የሚኖረው። ኢየሱስን አያውቅ፣ ማን እንዳዳ ነው አያውቅ። ገጠርም ያለው ከተማም ያለው በመንፈሳዊ ድንቁርና ስር ነው። ዜሮ ማለት ይሄን ትልቁ ዜሮ፣ ይሄን ትልቁ ዜሮ ልማቱ ይሄ ሁለተኛ ጉዳይ። የነፍስ ጉዳይ ሳይስተካከል ልማትን ቢሰራል ምንም ጥቅም የለው። ሳትድን ጌታን ሳትቀበል ምድር ላይ ተመችቶ ብትኖርና ብትሞት እሳት ውስጥ ነው የምትገባው። ይሄ ቀልድ አይደለም፣ ካምፋየር አይደለም። ዓለም ህይወት አለ፣ የዘላለም እሳት አለ። መርጠ ነው የምትገባው። እንግዲህ ወንድማችን እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ ቅዱሳንን በመጥራት ወይም ደግሞ ስመ ቅዱሳንን እየጠሩ መኖር ኃጢአት ነው፣ በደል ነው። ኦርቶዶክሳውያን ስመ ቅዱሳንን ይጠራሉ እንጂ ኢየሱስን አያውቁም የሚል የሁል ጊዜ አባዜ የመናፍቃኑ ይሄ እንግዲህ ካንሰር ይሄ ነው። እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት አርሴማ የተክለ ሃይማኖት ቤተክርስቲያን ስትሄዱ የማንን ቅዱስ ሥጋና የማንን ክቡር ደም ነው የምትጠጡትና የምትበሉት? ኦርቶዶክሳውያን እኛ ቤተ መቅደስ የታነጸው በስማቸው መጽሐፍ ቅዱስ እንደተናገረ ከሴቶችና ከወንዶች መካከል የማይጠፋ ስም ለዘላለም ሰጣችኋለሁ ብሎ በዚህ በኢሳይያስ መጽሐፍ ላይ ጌታችን ኢየሱስ ክርስቶስ እንደተናገረ በቅጽሩ ላይ የዘላለም ስም የሰጣቸው ቅዱሳን አሉ። ያ መታሰቢያው ነው። ቤተ መቅደሱ ግን የማን ነው ከተባለ የእግዚአብሔር ነው። በመቅደሱ የሚደረገው ቅዳሴው የማን ነው? የእግዚአብሔር ነው። የሚሰለሰው የሚቀደሰው ማን ነው? አምላካችን እግዚአብሔር ነው። ልብ በሉ። ቅዱስ ሥጋውን ክቡር ደሙን ብሉ ጠጡ ብላ የምትሰብክን ቤተክርስቲያን ኢየሱስ ክርስቶስን አታውቅም። እንዳንተ በጥላቻ ተሞልቶ ቀኑን ሙሉ መሳደብና እንዳንተ እንቧከረዩ ማለት ነው ኢየሱስን መስበክ። ተመልከቱ። አጋንንት መጫወቻ ሲያደርጋችሁ ለኢየሱስ ክርስቶስ የምትቀኑ ትመስላላችሁ፣ ነገር ግን ኃይሉን ነው የምትክዱት። አሁን ወንድማችን በልቡ የሞላው ጥላቻና ክፋት ነው። ሰዎች በአይነ ቁራኛ በክፋት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲመለከቱ እንጂ ወንጌል አይደለም የሚሰብከው። ወንጌልማ ቢሰብክ ምን ያደርጋል መሰላችሁ? መጽሐፍ ቅዱስን በመጥቀስ የእግዚአብሔር ቃልን ይሄ ድነት የሚገኝበት ሰው ሚስጥራትን ካልተሳተፈ ቅዱስ ሥጋውን ክቡር ደሙን ካልበላና ካልተቀበለ የዘላለም ሕይወት አያገኝም ብሏል እግዚአብሔር ብሎ ይሰብክ ነበረ። ነገር ግን የሱ ስብከት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሳደብ እሱ እንግዲህ ዶግማው ነው። የትዝታው ቀኑና ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሳደብ ነው። እና እንዲህ አይነት ሰዎች እንደምታውቁት እውነት የሚመስል ነገር ይናገራሉ። ነገር ግን ንግግራቸው መርዝና ክፋት ነው፣ አመጽ ነው። በሰዎች ውስጥ ጥርጥር እንዲያድር፣ አመጽ እንዲበዛ፣ ሰዎች እንዲከፋፈሉ፣ በወንድማማቾች መካከል ጠብ መዝራት ነው የእንደነዚህ አይነት ሰዎች አገልግሎት። ምክንያቱም የሚሰሩት የስድብ ተሰጠው ተብሎ እዚህ ራእይ መጽሐፍ ላይ ለዘንዶ እንደተነገረ የዛፍ የተሰጣቸው ቅዱሳንንና ማደሪያውን ሊሳደብ ዳቢሎስ ዘንዶ የስድብ አፍ ተሰጠው ተብሎ ተነግሯል። አያችሁ፣ የእግዚአብሔርን ማደሪያ መቅደሱን የሚሳደቡ እግዚአብሔር ደግሞ ማዳኑን የገለጠባቸውን ስሙ እንዲጠራባቸው ፈቅዶ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨዎች ናችሁ፣ እናንተ የኔ ምስክሮች ናችሁ፣ ወደ ዓለም ሁሉ ሂዱ፣ ፍጥረትን ለፍጥረት ወንጌልን ስበኩ ብሎ የላካቸውን ቅዱሳንን ሊሳደብ ዘንዶው የስድብ አፍ ተሰጠው። ስለዚህ ስድብን ቀኑን ሙሉ በቤተክርስቲያን ላይ የሚሳደብ ሰው ይሄ አፍ ያለው ከጥልቁ ከጨለማው ጋር የሚሰራ ነገር ግን ክርስትና ያለው የሚመስል ግን ስትመለከቱት ገዳይ የሆነ ሐሳብ ስሁት የሆነ ትምህርት የሚናገር ነው እና ተጠንቀቁት ለማለት ነው በዚሁ አጋጣሚ። እሺ እንግዲህ እንደምታውቁት ዘመነ ጽጌ ነው በቤተክርስቲያናችን። በዚህ ዘመነ ጽጌ ደግሞ ቤተክርስቲያናችን የምታደርገውን እስኪ አንድ ቪዲዮ ላሳያችሁ። በጣም ትወዱታላችሁ ብዬ አስባለሁ። እንግዲህ ዘመነ ጽጌ ነው። እናት ቅድስት ቤተክርስቲያንን እግዚአብሔር ይጠብቅልን። ይቺ እንግዲህ አድራሻዋ ሰማይ የሆነ ክርስቶስ በሕያው ደሙ የመሰረታት መሰረቷ ክርስቶስ ጉልላቷ ክርስቶስ የሆነላት ቤተክርስቲያን አባቶቻችን እንደ ሰማያዊ ሰራዊት እንደ መላእክት ሌሊቱን እንግዲህ እንዲህ ባለ መልኩ የሚያድሩ በምስጋና ተመልከቱ፣ መንፈስን የሚያድስ ህሊናን ወስዶ በሰቂለ ህሊና ቀራንዮ አድርሶ የሚመልስ ይሄ እጅግ የተወደደ ሰማያዊ ጸጋ ያለባት የጸጋ ግምጃ ቤት የሚፈስባት ቤተክርስቲያን አባቶቻችን እንግዲህ እዚህ ሁልጊዜ የሚያስተምሩን አባት እዚህ እንግዲህ ከተማሪዎቻቸው ጋር እንዲህ ባለ መልኩ ይሄንን ዜማ ያደርሳሉ። አባ ገብረ ኪዳንን እያያችኋቸው ነው እና እግዚአብሔር የተመሰገነ ይሁን። እንግዲህ እመቤታችን ቅድስት ድንግል ማርያምን የምናስብበት ኦርቶዶክሳውያን ቤተክርስቲያናችን እንግዲህ የፍቃድ ጾም ስትል አንዳንድ ጊዜ የፍቃድ ጾም ነው ይሄ የቄስ ጾም ነው ምናምን የምንለው ነገር አለ። አንዳንዴ ልማድ ነው። ከእመቤታችን ከቅድስት ድንግል ማርያም በረከትን ለማግኘት እመቤታችንን የሚወድ አምስቱ ሐዘናትን አስቦ ልብ በሉ። እመቤታችን በነፍሲ ሰይፍ ያልፋል ተብሎ ተነግሯል መጽሐፍ ላይ። አረጋዊ ስምዖን እንግዲህ በቤተ ክርስቲያን ትምህርታችን ላይ በነገረ ማርያም ትምህርት የምናነሳው ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረ አንድ አባት አለ። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ጌታችንን ወደ መቅደስ እመቤታችን ይዛው ሂዳ ነበርና ይሄ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን የኢሳይያስን ትንቢት ሲተረጉም መልአኩ ይሄንን የተረጎምከውን ቃል ተፈጽሞ ማዳኑን ሳታይ አትሞትም የተባለ አረጋዊ ስምዖን የሚባል ነበር። ይህ ሰው በመቅደስ ነበረና ጌታችን ኢየሱስ ክርስቶስ ሲወለድ ጌታችን ኢየሱስ ክርስቶስን አቅፎ ልብ በሉ የዓለምን መድኃኒት የዓለምን ቤዛ ዓለምን የተሸከመውን ጌታ ለ500 ምናምን ዓመት ነው እንግዲህ የኖረው ይህ ሰው።
የተሸከመውን ጌታ መልሶ አቅፎ ባይኑ አየውና አይኖቼ ማዳንህን አይተዋልና ባሪያህን አሰናብተው ብሎ ምን ብሏል ሲለምን እንመለከተዋለን። ሕፃኑን እያየ የኢየሩሳሌምን መዳን አየው እያለ እመቤታችን ቅድስት ድንግል ማርያምን ደግሞ ይህ ሰምዖን ምን ብሏት ነበረ? በነፍሲ ሰይፍ ያልፋል። አስገራሚ ነው። ማንም ሰው ከፍጥረት መካከል በነፍሱ ሰይፍ ያለፈ የለም። እንደ እመቤታችን እንደ ቅድስት ድንግል ማርያም መከራን የተቀበለ መከራን ያሳለፈ አንድ ልጇ እርቃኑን መስቀል ላይ ተሰቅሎ አይኗ እያየ ልብ በሉ ተቀዳሚ ተከታይ የሌለው ያለ አባት የወለደችው ተመልከቱ። ሁሉ ነገር በልቧ ተጠብቀው ነበር ተብሎ እንደተነገረ አምላኳን ነው የወለደችው፣ አምላኳን ነው ያቀፈችው። ሁሉን በልቧ ምን ትለው ነበር? ተጠብቀው ነበረ። በግብፅ ይዛው ስትሰደድ ከላይ ምን አለ? ሐሩር አለ፣ ከስር ደግሞ የአሸዋው ግለት አለ እና ይሄንን ሁሉ ታግሳ እንዴት ታሳልፍ እንደነበረ የምናስብበት ይሄ የነ አባ ጽጌ ድንግልን ዜማ የነ ቅዱስ ጊዮርጊስ ዘጋስጫን ዝማሬ እየሰማን ይሄንን ዘመነ ጽጌ እንዲህ ባለ መልኩ እንድናሳልፍ እናት ቅድስት ቤተክርስቲያን ብዙ ትለናለችና በእውነት ሁላችንም ይሄንን እንድንሳተፍ መልእክታችን ነው። በሌላ ፕሮግራም በሌላ ዝግጅት ደግሞ ወደ እናንተ እንመጣለን። ቪዲዮ ለብዙዎች አድርሱ። መልካም ጊዜ ይሆንላችሁ።